ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብል በሚል ዙሪያ ላይ ደግሞ በዚህ ሌሰን ላይ ደግሞ ዛሬ ተመልሼ መጥቻለሁኝ። በዛሬ ክላሳችን የሚሆነው ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብል የሚለው ነው። ከዚህ በፊት በቀደመው ቪዲዮ ላይ ስለ ዋን ቫሪያብል ተመልክተን ነበራል። ስለዚህ ዋን ቫሪያብል ላይ ምን ማለት እንደሆነ፣ ዋን ቫሪያብል ነው ስንል ምን ማለታችን ነው፣ ሊኒየር ስንል ምን ማለታችን ነው እና ደግሞ ስንት ሶሉሽን ሊኖረው እንደሚችል አይተን ነበረ እና ደግሞ የምንከተላቸውን ስቴፖችን ተመልክተን ነበር። ከዚህ በፊት እንዴት አድርገን እንደምንሰራ ማለት እንዴት አድርገን ሶልቭ እንደምናደርግ አይተን ነበረ። በዛሬው ዕለት ደግሞ ቱ ቫሪያብል ይሆንስ የሚለውን ሀሳብ እንመጣለን። አሁን ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብል የሚለው ላይ እንመጣለን። ባይዘ ሲስተም ራሱ ማለት የሆኑ ነገሮችን የያዘና የተለያዩ ኮምፖነንቶች፣ ለምሳሌ አንድ ነገር ሲስተም ነው ሲባል የተለያዩ ነገሮችን የያዘ ማለት ነው አይደል? ከሁለት በላይ የሆኑ ነገሮችን የያዘ ማለት ነው። ሴሚስትሩ ወይም ደግሞ እዚህ ጋርም ስትመጡ ያንን ነገር የምታወሩ ስለ ሲስተም ኦፍ ሊኒየር ኢኩዌዥን ብላችሁ ስታወሩ ከሁለት በላይ የሆኑ ሊኒየሮችን የያዙ የሚል ሀሳብን ታገኛላችሁ። ያ የሚሆንበት ለምንድን ነው? አሁን ለምንድን ነው ከሁለት በላይ የሚሆኑ ሊኒየሮችን ሊያዝበት የቻለበት ምክንያት ለምንድን ነው ብላችሁ ስትጠይቁ ዋን ቫሪያብል ላይ ብትመጡ ሲስተም ሊኖረው አይችልም። ለምንድን ነው ሲስተም ሊኖረው የማይችለው? አንድ ቫሪያብል ነው ያለው። አንድ ቫሪያብል ካለው ደግሞ ሌላ ትርኪ ምርኪ ያስፈልገውም አንድ ሶሉሽን ሊኖር የሚችለው። ሁለት ቫሪያብል ካለው ግን ለምሳሌ ደግሞ እዚህ ጋር ለምሳሌ እንመልከት። ለምሳሌ እዚህ ጋር ግን ለመጀመሪያ ዴፊኒሽኑን እዚህ ጋር ያለው ብንመለከት አሪፍ ነው። መጀመሪያ ላይ እዚህ ጋር ያለውን ብትመለከቱት ለምሳሌ ምን ይላል ማለት ነው? the system of equation is two ሁለት ኦር ደግሞ more than equation ሁለት እና ከዛ በላይ more ሁለት እና ከሁለት በላይ የሆኑ equations with the same variable ተመሳሳይ የሆኑ ቫሪያብሎች ነው ያሉት። the same የሆኑ ቫሪያብሎቹ ነው ሁለት እና ከሁለት በላይ የሆኑ ኢኩዌሽኖችን የያዘ ምን ላለ ማለት ነው? ሲስተም ኦፍ ሊኒየር ኢኩዌሽን ምንድነው? ቫሪያብሎቹ ሴም ናቸው፣ ነገር ግን የያዘውን ሊኒየር ኢኩዌሽኖቹ ግን ከሁለት በላይ የሆኑ ኢኩዌሽኖች ይዟል ማለት ነው። ስለዚህ አን ኢኩዌሽን አሁን ከዚህ በፊት ስናነሳ እንደነበረው ሊኒየር ብለን ልናነሳ የምንችለው ሊኒየር ነው። አንድ ኢኩዌሽን ሊኒየር ነው ብለን ስናነሳ ዲግሪው ምንድነው? ከአንድ ጋር እኩል እንደሆነ ከዚህ በፊት አይተናል። እዚህ ጋር ተጨማሪ ነገር የምንይዘው ምንድነው ማለት ነው? ኖ ፕሮዳክት ኦፍ ዘ ቫሪያብልስ። እነዛ አንድ ፓወሩ ላይ አንድ ቫሪያብል ነው ሊኖረው የሚችለው እና ደግሞ የማንኛው ከሌላ አንዱ ከአንዱ ጋራ ቫሪያብሎቹ ፕሮዳክት ወይንም ብዜት ሊኖረው አይችልም ማለት ነው። ተባዝቶ ሊቀመጥ አይችልም ማለት ነው። አሁን እዚህ ጋር ወደ ሀና ተቀደም ወደ ጀመርኩላችሁ ሀሳብ ስመጣ ለምሳሌ ለምንድን ነው ሲስተም ሊኖረው ግድ ያስፈለገበት ብላችሁ ብትጠይቁኝ አሁን ለምሳሌ ፎሬክስ ሁለት ቫሪያብል ናቸው። ኢንቱ ቫሪያብል ነው እያወራን ያለው። ፕላስ ዋይ እኩል ነው ለምሳሌ 3 ብዬ ብል አሁን ይሄኛውን የዚህኛውን ውጤት ለማግኘት ወይንም ደግሞ ኤክስ ቦታ ላይ የሆነ ቁጥር አስገብቼ ይሄ እዚህ ጋር ባሉት ወይ ሌፍት አንድ ሳይዱ ላይ የሆነ ቁጥር አስገብቼ ራይት ሳይድ ላይ ያለውን ቁጥር ሊሰጠኝ የሚችል መፈለግ በጣም አስቸጋሪ ነው አይደል? አይገኝም አለ፣ ግን በጣም አስቸጋሪ ነው። ማለትም ስራ ሊቀልልኝ የሚችለው ምንድነው ማለት ነው? ሌላ ራሱን የቻለ ኤክስ እና ዋይን የያዘ ሌላ ሶሉሽን ሴት ሌላ ሶሉሽን ማለት ሌላ ኢኩዌሽን ሌላ ሊኒየር ኢኩዌሽን ሊኖርልኝ ግዴታ ነው። ኤክስ እና ዋይን የያዘ ግዴታ ሊኖርልኝ ይገባል። አይ የሚባል አይነት ከሆነ ደግሞ ወይም ደግሞ የኤክስ ዋጋ ሊሰጠኝ ግዴታ ነው። ኤክስ ተብዬ ማለት የዋይ ዋጋ ሊሰጠኝ ግዴታ ዋይ ተብዬ የሆነ ቁጥር ሊሰጠኝ ግዴታ ነው። ካለበዛ እንደዚህ ማግኘት አስቸጋሪ ይሆናል። ስለዚህ ስለ ሊኒየሩ በምታነሱበት ጊዜ ምን አስፈለገ ማለት ነው? ሌላ ራሱን የቻለ ኤክስ እና ዋይን የያዘ ሌላ ኢኩዌሽን ሊኖር ግዴታ ሆነ ማለት ነው። ሌላ ኢኩዌሽን ሊኖር ግዴታ ከሆነ ደግሞ ሁለት ሊኒየሮችን ከያዘ ወይም ደግሞ ሁለት ሊኒየር ኢኩዌሽኖችን ይዟል። መቼ ነው ሁለት ሊኒየር ኢኩዌሽኖችን የያዘው? እዚህ ጋር ኤክስ እና ዋይ ስለሆነ ሁለት ቫሪያብሎች ስላሉን ሁለት ሊኒየር ኢኩዌሽኖች ሊኖሩን ግዴታ ነው፣ የኤክስ እና ዋይን ለማግኘት ማለት ነው።
ለምሳሌ 3 ቢኖሩስ ኤክስ ዋይ ዜድ ቢል ደግሞ ሌላ 3 ሊኒየር ኢኩዌሽኖች ያስፈልጋል። 4 ቫሪያብሎች ካሉ ደግሞ 4 ቫሪያብል ያሉበት ከሆነ ደግሞ ሌላ 4 የሚሆኑ ሊኒየር ኢኩዌሽኖች ሊኖሩ ግዴታ ሲስተሙ ላይ ማለት ነው። ያንን ነገር ነው ለመግለጽ የሞከሩት አሁን ማለት ነው። ስለዚህ ፕሮዳክት ሊገባ አይችልም ተብለናል አይደል? ስለዚህ አሁን ለምሳሌ እዚህ ጋር ስንመለከተው እነዚህን ብንመለከታቸው ኤክስን እዚህ ጋር ኤክስ ፕላስ ዋይ 5 እዚህ ጋር ኤክስ ፓወር 1 ነው። ስለዚህ 1 ከሆነ ደግሞ ምንድነው ሊኒየር ነው ብለን እዚህ ዋይም 1 ነው ሊኒየር ነው። እዚህ ጋር የምትወስዱት ሊኒየር ናቸው ማለት ነው። ስለዚህ ኮንስታንት አለ። ስለዚህ ሁለቱን በአንድ ላይ እንደዚህ የሚቀመጡበት ሰዓት ጊዜ ምን እንላለን ማለት ነው? ሲስተም ኦፍ ሊኒየር ኢኩዌሽንስ ኢንቱ ቫሪያብል ብለን እንጠራለን ማለት ነው። ኢንቱ ቫሪያብል የተባለበት ምክንያት ሲስተም ሲባል ይኸውላችሁ ከሁለት በላይ ሊሆን ይችላል ብያቸዋለሁ። ለምሳሌ ኤክስ ዋይ ዜድ ተብሎ ሊጨመር ይችላል። ዜድ አለ ማለት ደግሞ ኢንስሪ ቫሪያብል ሊሆን ነው ማለት ነው። ገባችሁ አይደል? ኢንስሪ ቫሪያብል ራሱን የቻለ አካሄድ አለው። ትማሩታላችሁ ወደፊት ወይ እንትን ላይ እናየዋለን። በዚህ የሚቀለው 3 ምናምን ያሉት ያው የሚቀለው ወደ እንትን ላይ ማትሪክስ ኤንድ ዲተርሚናንት ላይ እዛ ላይ በደንብ አርጋችሁ ታዩታላችሁ። ይሄ 3 ቫሪያብል ነው ሲኖረው ማለት ነው። ግን አሁን ኢንቱ ቫሪያብል እያየን ያለ ነው። ስለዚህ አሁን እዚህ ጋር ባለውም ስትመለከቱት ደግሞ ይሄኛው ምንድነው ማለት ነው? ሊኒየር ነው አይደል? እዚህ ጋር ያለውን ብትመለከቱ ሊኒየር ነው። እዚህ ጋር ያለውን ሊኒየር ነው። 2x which is equal to 4 ሊኒየር ነው። ይሄ ሊኒየር ነው። ስለዚህ የኤክስ ዋጋ ማግኘት እንችላለን። የኤክስ ዋጋን ተከታይን ደግሞ የዋይ ዋጋ ማግኘት እንችላለን ማለት ነው። ስለዚህ በዚህ መንገድ መስራት ይችላል። ነገር ግን ሊኒየር የማይሆኑ ደግሞ አሉ። አሁን ቅድም እንዳነሳ ናቸው። መቼ ብለን ስናነሳ የመጀመሪያው እዚህ ጋር ብትመለከቱት ፓወሩ 1 ነው። ይሄ ሊኒየር ነው። እዚህ ጋር ግን ብትወስዷት ግን ፓወሩ 2 ነች። ስለዚህ ይሄኛው ሊኒየር የሚለውን ነገር እዚህ ጋር ያጠፋዋል ማለት ነው። የመጀመሪያው ሊኒየር አለ። የታችኛውን ብንመለከተው ሊኒየር ነው። 1 ነው ፓወሩ። ስለዚህ እዚህ ጋር ብትመጡ ደግሞ የላይኛውን ብትመለከቱት እዚህ ጋር 1 ነው ፓወራቸው። ይሄ ሊኒየር ነው የላይኛው። ሁለተኛውን ብትመለከቱት ግን ሊኒየር አይደለም። ለምንድነው ሊኒየር የማይሆንበት ምክንያት? ፓወሩ የኤክስ ፓወር ምንድነው? እዚህ ጋር የኤክስ ፓወር ለምሳሌ 1 ኦቨር ኤክስ ከማለት ጋር 1 ኦቨር ኤክስ ማለት ከምን ጋር እኩል ነው? ከኤክስ ዘ ፓወር ኦፍ -1 ጋር እኩል ነው አይደል? ፓወሩ ኔጌቲቭ 1 ነው እንጂ 1 አይደለም ማለት ነው። ስለዚህ ይሄኛው መልስ አይሆንልንም ማለት ነው። ያኛውንም ብትወስዱት ፓወሩ ምንድነው? -1 ይመጣልናል። -1 ይመጣል። ስለዚህ ሊኒየር አይሆንም ማለት ነው። ፓወሩ 1 ነው መምጣት ያለበት፣ 1 ነው እንጂ ኔጌቲቭ 1 አይደለም መምጣት ያለበት። እዚህ ጋር ብትወስዱት ይሄኛውንም ብትወስዱት ኤክስ 1 ነው። ስለዚህ ይሄ ሊሆንልን ይችላል። ነገር ግን እዚህ ጋር ስትመጡ ግን ምንድነው ቀደም ምን ብለናል? ፕሮዳክታቸው ብዜት ሊኒየር ሊሆን አይችልም ብለናል። ሊኒየር ፎርም ሊቀመጥ ወይንም ሲስተም ኦፍ ሊኒየር ላይ ሊኒየር እንዳንችልም ማለት ነው። ለምን? ፕሮዳክታቸው መሆን ስለማይችል ብለን አንስተን ነበር። እዚህ ጋር 1 ነው። ይሄ ልክ ነው ማለት ነው። ስለዚህ ይሄኛው ልክ ነው፣ ይሄኛው ልክ አይደለም ማለት ነው። ስለዚህ እዚህ ጋር የተዘረዘሩት the following are the system of not the system of linear equation ናቸው። ስለዚህ አሁን ምንም ማንሳት እንችላለን ማለት ነው። አሁን ወደ ምን ሀሳብ እንመጣለን ማለት ነው። አይተን ኦብዘርቭ አድርገን የትኞቹ ናቸው ሶሉሽን ሴት ያላቸው፣ የትኞቹ ናቸው ሶሉሽን ሴት የሌላቸው፣ የትኞቹ ናቸው ደግሞ ኢንፋይናይት ሴት ያላቸው የሚለው ነገር እንመለከታለን። በእነዚህ በሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ላይ ስንት አይነት ሶሉሽን? 3 አይነት ሶሉሽን ሴቶች አሉት። የመጀመሪያው ሀዝ ሶሉሽን ብለን እናነሳለን ማለት ነው። ሁለተኛው ደግሞ ሀዝ ኖ ሶሉሽን ሴት ብለን እንጠራለን ማለት ነው። ዋን ሶሉሽን ሊሆን ይችላል። ከዛ ሁለተኛው ደግሞ ቱ ሶሉሽን ይሆናል ማለት ሀዝ ኖ ሶሉሽን ይሆናል። ከዛ በመቀጠል ደግሞ ሜኒ ኢንፋይናይት ሶሉሽን ብለን እናስቀምጣለን ማለት ነው። ስለዚህ እነዚህን ኤቢሲ ብላችሁ ትይዛላችኋላችሁ ማለት ነው። ኤቢሲ የምትሏቸው እነዚህ የዚህ ኮኤፊሽንቶች ናቸው። ኤ እና ቢ የኤ ለምሳሌ የኤክስ ኮኤፊሽንት ነው። ቢ የዋይ ኮኤፊሽንት ነው። ስለዚህ ኤ1 ስትሉት የመጀመሪያው ሊኒየር ኢኩዌሽኑ ምንድነው? ኮኤፊሽንት ነው። ኤ2 ስትሉ የሁለተኛው ሊኒየር ኢኩዌሽን የኤክስ ኮኤፊሽንት ነው። ቢ2 ስትሉ የሁለተኛው ሊኒየር ኢኩዌሽን የዋይ
የቫሪያብል ዋይ ኮፊሽንት ነው። ሲ ደግሞ ኮንስታንት ናቸው ማለት ነው። ኮንስታንት ቁጥር ናቸው ማለት ነው። ስለዚህ አሁን ምን ማለት አለባችሁ? ቅድምም ስናወራ ሊኒየር ሌክስ ስናነሳ ከዚህ በፊትም ባነሳነው መንገድ እዚች ጋራ ከፊት ለፊት የምታገኟቸው እነዚህ ቫሪያብሎቹ ዲፈረንት ፍሮም ዜሮ መሆን አለባቸው። ኮንስታንቶች ከቫሪያብሎቹ ጋር ያሉት እነሱ ከዚህ ዲፈረንት ፍሮም ዜሮ መሆን አለባቸው ማለት ነው። ስለዚህ አሁን እዚህ ጋራ ይሄንን ለምሳሌ ይሄኛው ስለ ምንድን ነው? ስለ ኖርማል ሊኒየር ዋን ቫሪያብል ነው ያለው። ስለዚህ ይሄኛው ዋን ቫሪያብል ይሄኛው እናንተ ስሩት ምን ታደርጋላችሁ? ቀጥታ ታበዙታላችሁ። 2 ሲባዛ 2 ኔጌቲቭ 4 ይሆናል። እዚህ ጋር ፖዚቲቭ 4 ይሆናል። እዚህ ጋር ኔጌቲቭ 4x እዚህ ጋር ፖዚቲቭ 4x እዚህ ጋራም እያደረጋችሁ ትሰሩታላችሁ። የኤክስን ዋጋ ታገኛላችሁ። የኤክስን ዋጋ ስታገኙት እዚህ ጋራ እና እዚህ ጋራ የኤክስ ቦታ ላይ በምትቀጡበት ጊዜ ሁለቱም እኩል መምጣት አለባቸው። እዚህ ጋር የመጣው ቁጥር ከዚህኛው ጋር የመጣው ጋር እኩል መሆን አለ። ሌፍት ሳይድ እና ራይት ሳይዱ እኩል መሆን አለባቸው ማለት ነው። ግልጽ ነው። ስለዚህ እንዴት ነው አሁን እዚህ ጋራ there are the three solutions to any system of equation። ስለዚህ ሲስተም ኦፍ ኢኩዌሽን ላይ ሶስት አይነት ሶሉሽኖች አሉ። የመጀመሪያው ዩኒክ ሶሉሽን ወይም ደግሞ ኤግዛክትሊ ዋን ሶሉሽን ኦር ደግሞ ዋን ኦርደር ፔር ማለት ነው። የኤክስ እና ዋይን አይደለም የምንፈልገው። ስለዚህ ኤክስ እና ዋይን የኤክስን ዋጋ ስንፈልግ በአንድ የሆነ አንድ ራሱን የቻለ ፔር እናገኛለን። ገባችኋል? ስለ ፔር ነው እያወራን ያለ ነው። የኤክስ እና ዋይ ብለን ስናነሳ ሁለት ቫሪያብሎች አሉ። የነዚያ የሁለት ቫሪያብሎቹን በምንፈልግበት ጊዜ ምንድነው ኤግዛክትሊ ዋን ኦርደር ፔር ሊኖር ይችላል፣ ወይም ደግሞ ዋን ሶሉሽን ወይም ዋን ኦርደር ፔር። አንድ ኦርደር ፔሩ ያ ምንድነው ኤክስ እና ዋይ ፔር የሚሆነው ኤክስ እና ዋይ አይደለ? ስለዚህ የኤክስን ዋጋ ስትፈልጉ የዋይን ዋጋ ከፈለጋችሁ በኋላ በኦርደር ፔር እንደዚህ ማስቀመጥ ማለት ነው። ስለዚህ አንድ ኦርደር ፔር ሊኖሩ ይችላል። ኦር ደግሞ ይሄንን ኤግዛምፕል ብንመለከተው ለምሳሌ have a unique solution። ለምሳሌ ይሄንን በምንመለከተው ዋን እና ዋን አንድ እና አንድ ዩኒክ ሶሉሽን ናቸው ማለት ነው። ዩኒክ ሶሉሽን ኦር ደግሞ አንድ እና ዋን ይሄኛው ፔር ዋን እና ኤክስ ዋን ሲሆን ዋይ ደግሞ ዋን ይሆናል የሚለው ይሄኛው አንድ ኦርደር የሆነ ይሄ ዩኒክ ሶሉሽን እንለዋለን ማለት ነው። ዩኒክ ነው። ብዙ አይነት ፔሮች አሉት፣ ከነሱ ውስጥ ዩኒክ ይሆናል። ደግሞ ከአንድ በላይ ይሄ በጣም ብዙ ደግሞ አንዳንዱ ደግሞ ዩኒክ ማይሆን ደግሞ አለ። በጣም ብዙ የሆኑ ሶሉሽን ሊሆኑ የሚችሉ ፔሮችን የያዘ ደግሞ ሆነ ደግሞ ኢንፋይናይት ሜኒ ሶሉሽን ብለን እንጠራዋለን። ስለዚህ ሁለተኛ ጋር ስንመጣ ደግሞ ሶሉሽን ጭራሽ ሙሉ ላይኖሩ ይችላል። ስለዚህ ኖ ኦርደር፣ ስለዚህ ኤክስ እና በዚህ ፎርም ላይቀመጥልን በኦርደር ፔር ላይቀመጥልን ይችላል ማለት ሶሉሽን ሴት ብለን ኖ ሶሉሽን ብለን እናነሳ ማለት ነው። ስለዚህ ዊል ኤቨር ሶሉሽን ኦል ኢኩዌሽን ከነዛ ኢኩዌሽኖች ውስጥ ምንድነው በጭራሽኑ ራሱ ሶሉሽን ማይኖር ልናገኝ እንችላለን ማለት ነው። ኢንፋይናይትሊ ሜኒ ሶሉሽን ሊሆን ይችላል። ደግሞ በጣም ብዙ አይነት ብዙ ፔሮች ብዙ ኦርደር ፔሮች ደግሞ መልስ ሊኖሩ ይችላል። ለምሳሌ እዚህ ጋር ይሄንን ብትመለከቱት የነዚህን የኤክስ እና ዋይን በምትፈልጉበት ጊዜ ለምሳሌ 3 እና ዋይ ሳቲስፋይ ያደርጋል። በኤክስ ቦታ ላይ እዚህ ጋርም በኤክስ ቦታ ላይ 3ን ብትከቱ በዋይ ቦታ ላይ 0 ብትከቱ 3 ልታገኙ ይችላል። በኤክስ ቦታ ላይ 0 ስትከቱ በዋይ ቦታ ላይ የዋይ ውጤት የምታገኙት 3 ሊሆን ይችላል። ገባችሁ አይደል? 3 እዚህ ጋር ያለው ሊያመጣልን ይችላል። እዚህ ጋር የታችኛውን ብትከቱ በኤክስ ቦታ ላይ 0ን ብትከቱት በኤክስ ቦታ ላይ 3ን ብትከቱት የምታገኙት ውጤት ደግሞ የዋይ ቫልዩ 0 ሊመጣ ይችላል ማለት ነው። እንደዚህ ያደርጋችሁ የምትከቱት ማለት የሚመጣላችሁ የኤክስ እና የዋይን መፈለግ ማለት ነው። ስለዚህ አንድና አንድን ብትፈልጉት ለምሳሌ አንድን በኤክስ ቦታ ላይ አንድ በምትከቱበት ጊዜ የዋይ ዋጋ የምታገኙት አንድ ሊመጣ ይችላል። ኤክስ እና ዋይ ያከተታችሁ እንደዛ ሞከረ ሰው። ስለዚህ በኤክስ እና ዋይ ቦታ ላይ 3ን ለምሳሌ ኤክስ ቦታ ላይ 3ን ብትከቱ ዋይ ቦታ ላይ ደግሞ የመጀመሪያው የሞከሩት ከዛ 0ን ብትከቱት የዋይ ቦታ ላይ 0 ብትከቱ 0 ሲባዛ በ2 0 ይሆናል። ስለዚህ ከ3 ጋር እኩል ሆነልኝ ማለት ይሄ ልክ ነው። ታችኛው ላይ ብትከቱት በኤክስ ቦታ ላይ 3 ብትከቱ 3 ሲባዛ የ6 ይመጣል። 3 ሲባዛ በ2
ከዛ አራት እዚህ ጋራም ደግሞ 0 ነው ያለው። 0 ብንከት ይሄ 0 ይሆናል 6 ይመጣልኛል። ልክ ነው። እዚህ ጋራ አንድና አንድን ብከቱም አንድና አንድን ብከቱም ስለዚህ አንድን ብከቱ እዚህ ጋራም አንድን ብከቱ እዚህ ጋር አንድ ሲከቱ አንድ ይሆናል። እዚህ ጋር አንድ ሲከቱ ሁለት ይሆናል። ሁለት ሲደመር አንድ 3 ይመጣል። ይሄ ያሟላል። እታችኛውን ብከቱ እንደዚህ ያደርጋችሁ በምከቱበት ጊዜ የምታገኙት ሳቲስፋይ ያደርገዋል ማለት ያሟላል ያንን ውጤት። እዚህ ጋር ያሉትን ውጤቶችን በኤክስ ቦታ ላይ ያሉትን እዚህ ጋር ያሉት ፔሮዎችን በምንከትበት ቦታ ላይ በኤክስ ቦታ ላይ በምንከትበት ጊዜ እነዛን ኮንስታንት ቁጥሮችን ይሰጡናል ማለት ነው። ስለዚህ እንደዚህ አይነት ብዙ መልሶች እንደዚህ ብዙ ኦርደሮች ያንን ሳቲስፋይ የሚያደርጉ ከሆነ ኢንፋይናይትሊ ሜኒ ሶሉሽን እንለዋለን ማለት ነው። ስለዚህ ሶስት አይነት እንትኖች አሉት። ሶስት አይነት የምንመለከታቸው ነገሮች ይኖራሉ። አሁን እዚህ ጋራ በምን ሶልቭ ማድረግ የምንችልባቸው ሜቶዶችን ስንመለከት ሶልቪንግ ስሪ ሜቶድ ኦፍ ዘ ሲስተም ኦፍ ሊኒየር ኢኩዌሽን ሶስት አይነት ሜቶዶች አሉ ሶልቭ የምናደርግባቸው። የመጀመሪያው ግራፊካሊ ነው። ሁለተኛ ሰብስቲሽን ነው። ከዛ ኢሊሚኔሽን ብለን እንጠራቸዋለን። እነዚህ ሶስትን በሶስት መንገዶች በእያንዳንዱ የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ምንድነው ማለት ነው? የመጀመሪያው ሜቶድ ግራፊካል ሜቶድ ነው። ወይም በግራፍ እንዴት ነው ቼክ የምናደርገው የሚለውን ነገር ሶልቭ እንዴት ነው የምንመለከተው የሚለውን ነገር እንመለከት። ስለዚህ በሁለቱ ቅድም ስናነሳ እንደነበረው አንድ ሶሉሽን ነው ብለን የምንጠራው መቼ ነው? አሁን አንድ ሶሉሽን ያለው ማለት እዚህ ጋር ዋን ሶሉሽን ሃዝ ዋን ሶሉሽን ኤግዛክትሊ ዋን ሶሉሽን ብለን ስናነሳ እቺኛዋ ነች ማለት ነው። እቺኛዋ ነች እቺ ፖይንት የሆነ የኤክስ እና የዋይ የሚሆን ፔር ያላት ነች እቺ ፖይንት ማለት ነው። ስለዚህ አንደኛው ላይን ይሄው አንደኛው ላይን እዚህ ጋር አለ። ከዛ አንደኛው ላይን ደግሞ እንደዚህ አለ። ስለዚህ ሁለቱ ኢንተርሴክት የሚደረጉበት ቦታ ኤግዛክትሊ ዋን ኦርደር ፔር ነች ማለት ነው። ዋን ኦርደር ፔር ያለችባት ፖይንት ነች ማለት ነው እዚህ ጋር ማለት ነው። ስለዚህ ይሄኛውን ምን እንለዋለን ማለት ነው? ኢንተርሴክት የሚደረግ ከሆነ ይሄ ቅድም ነው ሃዝ ኤግዛክትሊ ዋን ሶሉሽን እንለዋለን ማለት ነው። ወይም ደግሞ ኮንሲስተንት እንለዋለን ማለት ነው። ወር ደግሞ ኢንዲፔንደንት እንለዋለን ማለት ነው። ይሄንን ስማቸውን ትይዛላችሁ። ምንድነው የመጀመሪያ ይሄን ታውቁ ኤግዛክትሊ ዋን ሶሉሽን ታውቁታላችሁ። አሁን ኮንሲስተንት እና ኢንኮንሲስተንት የሚባል ነገር አለ። ኮንሲስተንት የሚሆኑት ሁለቱ ናቸው። መቼ? ኢንፋይናይት ሜኒ ሶሉሽን ሲሆንና ኤግዛክትሊ ዋን ሶሉሽን ሲሆን ኮንሲስተንት ነው የሚሆነው። ነገር ግን ጭራሽኑ ኖ ሶሉሽን ከሆነ ደግሞ ኢንኮንሲስተንት የሚለውን ነገር ትይዛላችሁ ማለት ነው። ዲፔንደንት እና ኢንዲፔንደንት አለ። ኢንዲፔንደንት የሚሆነው ደግሞ ምንድን ኤግዛክት ዩኒክ ሲሆን ነው። ኢንዲፔንደንት ብላችሁ የምትሉት ብቻውን ራሱ ኢንዲፔንደንት ማለት ራሱን የቻለ ነው አይደል? ስለዚህ ራሱን የቻለች ፖይንት ኢንዲፔንደንት የሆነች ይችኛው ፖይንት ነች። ይችን ዩኒክ የሆነችባት ዩኒክ ፖይንት ያለባት ወይም ኢንተርሴክት የሆነበት ወይም ደግሞ ዋን ሶሉሽን ያለበት ቦታ ላይ። እዚህ ጋር ግን አንዱ በአንዱ ላይ ኢንተርሴክት አንዱ በአንዱ ላይ እዚህ ጋር ኦቨርላፕ አንዱ በአንዱ ላይ ስለተደረበ አንዱ በአንዱ ላይ ዲፔንደንት ነው ብላችሁ መያዝ ትችላላችሁ። በቀላሉ ለመያዝ እንፈልግ ካላችሁ ማለት ነው። ሜኒ ሶሉሽን ላይ ማለት ነው። ሃዝ ሜኒ ሶሉሽን ላይ ኢንፋይናይትሊ ሜኒ ሶሉሽን በሚሆንበት ጊዜ ምንድነው የሚሆነው? ግራፍ ነው የምትመለከቱት። አንደኛው በአንደኛው ላይ እዚህ ጋር የምትመለከቷቸው አንድ ግራፍ አይደለም የምትመለከቱት፣ ሁለት ግራፍ ነው። ተደራርቦ ነው ሁለት ግራፎች ተደራርቦ ነው። አንዱ ላይ በሚደረብበት ጊዜ ዲፔንደንት ነው ማለት ነው። ግልጽ ነው አይደል? ስለዚህ ኢንፋይናይት የሚሆንበት አንዱ በአንዱ ላይ ዲፔንድ ይሆናል ብላችሁ ማለት ነው ማለት ነው። ስለዚህ ሁለቱን ኖ ሶሉሽን ብላችሁ ደግሞ ካላይ ከተባለ ደግሞ ሁለቱ ምንም አይነት የሚያገናኛቸው ነገር ከሌለ ወይም ደግሞ ምን ሲሆኑ የፓራላል ሲሆኑ ሁለቱ ምንም አይነት የሚያገናኛቸው ነገር ከሌለ ፓራላል ከሆነ ምን ትላላችሁ ማለት ነው? ሁለቱን የሚያገናኛቸው ስለሌለ ማለት ነው። ስለዚህ ኖ ሶሉሽን ብላችሁ መመለስ ይችላላችሁ። ስለዚህ ሶሉሽን ሊኖረው የሚችለው መቼ ነው? ኢንተርሴክት ሲደራረጉ ነው። ኢንተርሴክት ሲደራረጉ ደግሞ ኤግዛክትሊ ዋን ሶሉሽን ነው ብለናል። ኤግዛክትሊ ዋን ሶሉሽን ነው ብለን ስንል ደግሞ የሆነች ፔር አለች። ያቺ ፔር ደግሞ ኢንዲፔንደንት ነች ብለናል። ሜኒ ሶሉሽን ግን ካልን ግን አንዱ ላይን አንደኛው ሊኒየር ኢኩዌሽን አንደኛው ላይ ዲፔንድ ሆኗል፣ አንደኛው ላይ ተደርቦበታል ብሎ የሚለው ነገር ሀሳብ ትይዛላችሁ። ስለዚህ አንደኛው ላይ ዲፔንደንት ነው ብላችሁ ትይዛላችሁ ማለት ነው። ኮንሲስተንት እና ኢንኮንሲስተንት የሚለውን ሀሳብ ደግሞ ስትረዱት ደግሞ ኢንኮንሲስተንት የምትሏ ለኖ ሶሉሽን ሀዝ ኖ ሶሉሽን ብላችሁ በምታነሱበት ጊዜ ነው። ሀዝ ኖ ሶሉሽን የሚሆነው ምን አይነት ግራፍ ነው የምታዩት? ፓራላል ግራፍ ነው የምታዩት ማለት ነው። ስለዚህ አሁን እዚህ ጋር ስትመለከቱት the point where the two lines intersect has only solution። ስለዚህ
ኦንሊ ሶሉሽን ላይ ብቻ ነው። ኦንሊ ሶሉሽን ሲኖር ብቻ ነው ሁለቱ ኢንተርሴክት የሆነ ሶሉሽን ሲኖር ብቻ ነው ኢንተርሴክት የሚደረጉት ሁለቱ ላይኖች ማለት ነው። ስለዚህ አን ኢንኮንሲስተንት ሲስተም ሃዝ ኖ ሶሉሽን። ስለዚህ ኢንኮንሲስተንት ከሆነ ደግሞ ሶሉሽን የለውም የሚለውን ነገር ትይዛላችሁ ማለት ነው። ግልጽ ነው። ስለዚህ አሁን እዚህ ጋር ያሉትን ለምሳሌ ሁለቱም እነዚህን ብትመለከቷቸው በግራፍ ለምሳሌ ሁለቱም መመልከት እንችላለን አይደል? ለምሳሌ እንደዚህ በግራፍ ለመመልከት ስትፈልጉ እንዴት ነው የምታደርጉት ማለት ነው? በቀላሉ የመጀመሪያውን ትይዛላችሁ። የ2x ማይነስ 5x የሚለውን ትይዛላችሁ። ይኸው 2x እሺ ማይነስ 5y እኩል ነው 20። ኤክስ ኢንተርሴፕት ነው፣ ዋይ ኢንተርሴፕት ትፈልጋላችሁ። ስለዚህ ኤክስ ኢንተርሴፕት ምንድን ነው? ዋይን 0 ማለት ነው። ዋይ 0 ሲሆን አጠቃላይ 0 ከመጣልኝ ደግሞ 2x እኩል ነው 20 ሆነ። 2x እኩል ነው 20 እንዲሆን ከሆነ ደግሞ ኤክስ ብቻውን እንዲቀርልኝ ደግሞ ምን አደርጋለሁ? ያው ኤክስ ዋይ 0 ከመጣልኝ ምን ነው 2x እኩል ነው 20 ይመጣልኝ። ዋይን 0 ሳደርጋት ማለት ነው 0 ሲባዛ 5 አጠቃላይ የዋይ 0 ስለሚመጣ ኦቨር 2 ባደረገው ስንት ይመጣልኝ? የኤክስ ዋጋ 10 ይመጣልኛል። ያው 10 ይመጣልኛል። ዋይ ኢንተርሴፕት ጋር ስትመጡ ኤክስን 0 ማድረግ ነው። ኤክስ 0 ስታደርጉ ስንት ይመጣል? ማይነስ 5y ይመጣል። ማይነስ 5y 20 እኩል ነው 20። ከዛ ኦቨር ማይነስ 5y ኦቨር ማይነስ 5y ባደረገው ማይነስ 5y ሲጠፋልኝ y is equals to 20 ሲካፈል ለ5 ደግሞ ማይነስ 4 ይመጣልኛል ማለት ነው። እዚህ ጋር ትመጡና ስንት y ኢንተርሴፕት ደግሞ ኢንተርሴፕት ሉና ስንት ይመጣል? x 0 ሲመጣ y ስንት ነው? ማይነስ 4 ላይ የመጀመሪያው ላይን ነው። ይሄ የመጀመሪያው ኢኩዌሽን ነው፣ የመጀመሪያው ላይን ነው። የሁለተኛው ላይን ደግሞ ስትመጡ ደግሞ ማይነስ 3x ፕላስ y እኩል ነው 4። ይሄኛውንም ኤክስ ኢንተርሴፕት ሰራላችሁ። ኤክስ ኢንተርሴፕታችን ስንት ነው? ኤክስ ኢንተርሴፕት ማለት ዋይን 0 ስናደርግ ስንት ይሆናልኛል ማለት ነው? ዋይ 0 ስንደረግ ማይነስ ኦቨር ማይነስ 3 ብናደርገው ማይነስ 4 ኦቨር 3 ይመጣልኛል ማለት ነው። ዋይ ኢንተርሴፕቱንም ስትሰሩት ዋይ ኢንተርሴፕቱንም ስለ ኤክስን 0 ማድረግ ነው። ኤክስ 0 ሲሆን ዋይ 4 ይመጣል ማለት ነው። ይሄው እንደዚህ ያደርጋል። እንደዚህ አድርጌ እሰራለሁ። አሁን የዚህኛውን ግራፉን መስራት ነው። የዚህ ግራፉን ስትሰሩት ስንት ነው? የኤክስ ዋጋ እስከ ፖዚቲቭ 10 ነው የሚሆነው። ስለዚህ 2 4 እያደረጋችሁ 5 ማለት 4 6 8 10 እሺ ከዛስ የዋይ እስከ ማይነስ 4 2 4 እሺ ከዛስ የኤክስ ደግሞ እዚህ ጋራ ማይነስ 2 ማይነስ 4 እንበለው። እሺ የዋይ እስከ ፖዚቲቭ 4 እስከ 2 4 እሺ ያዙልኝ። አሁን የመጀመሪያውን እንስራ። የመጀመሪያውን ስንሰራ ያው የመጀመሪያችን ይቺ ነች። ምንድነው የመጀመሪያ ኤክስ ኢንተርሴፕት የሚያቋርጠው ቦታ ላይ 10 ላይ ነች። የመጀመሪያው 10 ላይ ያቋርጣል። የመጀመሪያው ላይን ነው እየሰራን ያለ ነው። የመጀመሪያው ላይን ማለት እዚች ጋር ያሰመርንባት እቺኛዋን የመጀመሪያው ስንሰራ የመጀመሪያው ላይን ስንሰራ ደግሞ እዚህ ጋር የተሰጠን እንትን አለ። እዚች ጋር የተሰጠን ነች እቺ የዚችኛዋ ኤክስ ኢንተርሴፕቷ እና ዋይ ኢንተርሴፕቷ እቺት ናት ማለት እዚህ ጋር አሁን ያከበብኩ ማለት። ስለዚህ የመጀመሪያው ላይ 10 ላይ ይነካዋልኛል። ከዛስ ሁለተኛ ላይ ደግሞ ስንመጣ ደግሞ የዋይን ደግሞ ማይነስ 4 ላይ ማለት ነው። የዋይን ደግሞ ማይነስ 4 ላይ ኤክስ 0 ነው። እቺ ፖይንት ማይነስ 4 ማለት እቺ ወይ ኤክስ 0 ነው፣ ዋይ ደግሞ ማይነስ 4 ነው። ስለዚህ ላይኑ ይመጣና እንዴት ይመጣል ማለት ነው? ሁለቱም የሚጋጠሙበት ቦታ ይላል ማለት ነው። እዚች ላይ ማለት እንደዚህ ይመጣል። የመጀመሪያው የትኛው? ይሄው አሁን እዚህ ጋር ያከበብኩበት ላይን ያሁን የተመለከትነው ይመስላል። የሁለተኛው ደግሞ ስንመጣ እዚችኛዋ ደግሞ እዚች ጋር ያሰራናት ነች ማለት ነው። ቹት እናት ማለት ነው። ስለዚህ
ማይነስ 4/3 ማይነስ 4/3 ደግሞ 1 ፖይንት ምናምን ነገር ነው። 1 ፖይንት ማለት በዜሮ እና ማለት ከአንድ የሚበልጥ ነው። ስለዚህ እዚች ጋር ነች ማለት ነው። ከአንድ የሚበልጥ ነች። አንድ እዚች ጋር ብትሆን ከአንድ የምትበልጥ ነች። እሺ ከዛስ ከኔጌቲቭ 1 ፖይንት ምናምን ነው። ከአንድ የሚበልጥ ነው። ስለዚህ እዚህ ጋር እናደርጋለን። ከዛስ የዋይ ቦታ ደግሞ ፖዚቲቭ 4 ደግሞ እጁት ናት። ፖዚቲቭ 4 እዚች ነው ያለችው። እሺ አሁን ተመልከቱልኝ። አሁን ላይናችን እናገናኛለን ማለት ነው። እንደዚህ አድርገን እናገናኛለን። ይሄ እንደዚህ ይሄዳል። እቺ እንደዚህ ነች የምትሆነው። ስለዚህ ሁለቱ ኢንተርሴክት እዚህ ጋር ይደረጋሉ ማለት ነው። ሁለቱ ኢንተርሴክት እዚህ ጋር ይደረጋሉ። ስለዚህ እዚህ ጋር ሶሉሽን አለው ማለት ነው። ግልጽ ነው። ስለዚህ እዚህ ጋር ሶሉሽን ይኖረናል። እዚህ ጋር ሁለቱ ኢንተርሴክት የሚደረጉበት ቦታ። ስለዚህ እዚህ ጋር ኢንተርሴክት እቺኛዋ ፔር ነች። ስለዚህ እቺኛዋ ፔር ነው የምንፈልገው ማለት ነው። የምንፈልጋት አሁን መልስ ብለን የምንፈልጋት እቺኛዋ ፖይንት ነች። እቺኛዋ ፖይንት ላይ አላት። ስለዚህ ይሄኛው ሶሉሽን አለው። የሁለተኛውን ብትመለከቱት ደግሞ የሁለተኛው ኢኩዌሽን አሁን እዚህ ጋር እሱን እንስራ። እሺ እሷን እንስራ። እነዚህን ሰርተን ሌሎቹ ቶሎ መድረስ ስላለብን ስለዚህ አሁን የመጀመሪያው አሁንም እዚህ ጋር ምንድነው ኤክስ እና ዋይ ኢንተርሴፕት ነው የምንሰራው። ስለዚህ የመጀመሪያው ኢኩዌሽን ብንሰራ ይሄው ኤክስ ስንት የኤክስ ፕላስ ስንት ነው የሚለው 2y እኩል ነው 3። እሺ 2x እሺ ሲደመር እሺ 4y እሺ 6 የመጀመሪያውን እንስራ። የመጀመሪያውን ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት እንስራ። ኤክስ ኢንተርሴፕት ማለት ዋይ 0 ማለት ነው። ዋይ 0 ሲሆን ስንት ነው የሚለው? ዋይ 0 ሲሆን እዚህ ጋር ያሉት ቫልዩስ 0 ይሆናል። 0 ሲሆን ደግሞ ዋይ 0 ሆነ ደግሞ ኤክስ 3 ይሆናል ማለት ነው አይደል? ኤክስ 3 ይሆናል። እሺ ሌላስ? ዋይ ኢንተርሴፕት ደግሞ ስንሰራ ኤክስ 0 ሲሆን ደግሞ እዚህ ጋር 2y እኩል ነው ከ3 ይሆናል። ከዛ ዋይ እንዲቀርልኝ ቦት ሳይድ በሁለት ባካፍለው። ስለዚህ ኦቨር 2 ባደረገው 3/2 ይሆንልኛል ማለት ነው። የዋይ 3/2። እሺ ከዛስ የሁለተኛውን እንስራ። የሁለተኛው ማለት የዚህኛዋ ነች። የዚህኛዋን ደግሞ እዚህ ጋር እንስራ። ስለዚህ ኤክስ ኢንተርሴፕት ዋይን 0 እናደርጋለን። ዋይ 0 ስናደርገው ዋይ 0 ሲሆን ስንት ይሆንልኛል? 2x እኩል ነው ከ6 ጋር 2x እኩል ነው ከ6 ጋር ብናደርገው ኦቨር ለቱ ብናደርገው ስንት ይሆናል? 3 ይመጣል። 2 ሲካፈል ለ6 6 ሲካፈል 2 3 ይመጣል። እሺ ከዛስ ዋይ ኢንተርሴፕት ደግሞ ኤክስ 0 ማድረግ ነው። ኤክስ 0 ስናደርገው ኤክስ 0 ሲሆን ይሄ እንዳለ እዚህ ጋር ኤክስ 0 ሲሆን 4y እኩል ነው ከ6 ጋር ኦቨር 4y ኦቨር 4 ብናደርገው ስንት ይሆናል? 6/4 በሁለት ባደረገው 3 በሁለት ባደረገው 2 ይሆናል። ስለዚህ 3/2 አሁንም 3/2 በቃ ይኸው 3/2 ይመጣልኛል። ይኸው ይሄን አገኝተናል። እሺ አሁን እንስራ። የዚህኛውን ግራፍ እንስራ። የዚህን ግራፍ እንሰራለን። እሺ ይሄ ኤክስ ነው፣ ይሄኛው ዋይ ነች። እሺ አሁን ኤክስ እስከ 3 ድረስ ይሄዳል። እስከ 3 1 2 3 4 እሺ እዚህ ጋርስ ኔጌቲቭ ቁጥር አለን? ኔጌቲቭ ቁጥር የለንም። ልክ ነና ኔጌቲቭ ቁጥር የለንም። እሺ ኔጌቲቭ ቁጥር ስለሌለን ችግር የለውም። እዚህ ጋር ብንጽፈው -1 -2 ብለን ብንሄድ ከዛ እዚህ ጋርስ -1 -2 ብለን እሺ ከዛ እዚህ ጋርስ 1 2 3 ብለን ብንሄድ አሁን የኤክስ ቦታ ላይ ብንመለከት አሁን ለምሳሌ እንዴት የምናደርገው የመጀመሪያው ላይናችንን ስንሰራ
ይኸው የመጀመሪያ የዚችኛዋ ደግሞ እዚች ጋር ናቸው ኢንተርሴፕቶቹ ሁለቱ በኤክስ እንደዚህ ያስቀመጥኩላቸው ናቸው። መጀመሪያ ኤክስ ኢንተርሴፕት የሚነካልኝ 3 ላይ ነው ማለት ነው። 3 ላይ ነች፣ እዚችኛ ፖይንት ላይ ነች። ከዛስ ሁለተኛ ደግሞ 3/2 ደግሞ ከዋን ይበልጣል፣ ከፖዚቲቭ ዋን ይበልጣል። ከፖዚቲቭ ዋን ይበልጣል ማለት እዚችኛው ፖይንት ነች። በቱና በዋን መካከል ነው የሚገኘው። እዚችኛዋን ማገናኘት ነው። ይሄን እንደዚህ እናገናኘዋለን። እሺ በመቀጠል ደግሞ የሁለተኛው ይሄ ማለት ደግሞ ስንት ነው? ኢኩዌሽኑን ትጽፋላችሁ። ከዛ በኋላ ኤክስ ፕላስ 2y እቺ ማለት ኤክስ ፕላስ 2y እኩል ነው ከስንት ጋር? ከ3 ጋር የዚህ ላይኑ ማለት ነው። ከዛ በኋላ የሁለተኛ ጋር እንምጣ። ከዛ ኤክስ አሁንም 3 ላይ ይነካል። 3 ላይ እሺ ከዛ 3 ላይ ኤክስ 3 ላይ ከነካልን የዋይስ 3/2 ደግሞ 1/2 እና በአንድ ራሱን የደገመልን አይደል? ስለዚህ ይሄው እዚህኛው ራሱን የደገመልን ስለዚህ ራሱ ላይ ነው ያለው ማለት ነው። ገባችሁ አይደል? ይሄው እዚህ ጋር ስትመለከቷቸው ይሄው ኤክስ ኢንተርሴፕት የሚነካልኝ ቦታ ይሄው ይሄኛውና እዚህ ጋራም የዚህኛውም ላይ ብትወስዱት እዚህ ጋራ ሁለቱ እኩል ናቸው። እዚህ ጋራም ብትወስዱት እዚህ ጋራም ሁለቱም ብትወስዱት እኩል ናቸው። ስለዚህ ምንድነው ማለት ነው? ግራፉ ራሱ ላይ ተደርቦ ነው ያለው። ስለዚህ ራሱ ላይ ከተደረበ ደግሞ ምንድነው ኢንፋይናይትሊ ሜኒ ሶሉሽን ማለት። ስለዚህ ኢንፋይናይትሊ ሜኒ ሶሉሽን ብላችሁ ታስቀምጣላችሁ ማለት ነው። ይሄ ለምን ኦቨርላፕ ሆኖበታል ማለት ነው። አንዱ በአንዱ የተደረቡበታል፣ አንደኛው ላይ በአንደኛው የተደረቡበታል የሚለው ነገር ሀሳብ ለመግለጽ ነው። እሺ የሁለተኛ ደግሞ ሶስተኛ ጋር ብትመጡ እዚህ ጋርም ሶስተኛ ጋር ብትመጡም ያው ሶስተኛ ጋር ብትመጡት የሱን አሁን ያየነውን ግራፍ ብንመለከተው ሶስተኛ ጋር ብንመለከት ይሄውና የሶስተኛው ብንመለከት ይሄው ስንት ነው የሚለን 10 አይደል? ይሄው ስንት y + 2x እኩል ነው 3 እና y + 2x እኩል ነው ከ10 ጋር ማለት ነው። ስለዚህ ሁለቱ ፓራላል ናቸው ይሄኛው። ስለዚህ ይሄ ምንድነው አዝኖ ሶሉሽን ብለን እንጠራለን። ወይ ደግሞ ኮመን ፖይንት የላቸውም ነው። እዚህ ጋር ደግሞ አሁን የሳልነው ስል ነው። ስለዚህ ራሱ ኦቨርላፕ አድርጎ በራሱ ላይ ተደርቦ ነው ያለው። ስለዚህ ራሱ በራሱ ላይ ከተደረበ ደግሞ ኢንፋይናይትሊ ሜኒ ሶሉሽን ብለን እናስቀምጣለን። ግልጽ ነው። ይሄ በግራፍ የተመለከትነው ነው። አሁን በግራፍ ያየነው ነው ይሄንን። አሁን በሳልን መንገድ ሃዝ ኖ ሶሉሽን ብለናል። ከዛ ኢንፋይናይትሊ ሜኒ ሶሉሽን ብለናል። ሃዝ ኤግዛክትሊ ዋን ኦርደር ፔር ብለናል፣ ወይም ዋን ሶሉሽን ብለናል ማለት ነው። ስለዚህ እነሱን በግራፊካሊ ዲስክራይብ እናደርግ ማለት ነው። ይሄ ሰብስቲቱሽን ሜትድ ነው። ሰብስቲቱሽን ሜትድ እንዴት ሰብስቲቱት የምናደርገው የሚለው ነገር እንመልከት። ሰብስቲቱሽን ሜትድ እንዴት ነው የምናደርገው? ከዚህ በፊት የምታውቁት ነው እናንተ። ይኸው ለምሳሌ ይሄንን ሶልቭ አድርጉ ተብለናል ባይ ሰብስቲቱሽን ሜትድ ማለት የመጀመሪያውን ኢኩዌሽን ተወስዱና የመጀመሪያውን ኢኩዌሽን ኢን ተርምስ ኦፍ ዋይ ወይም ደግሞ ኢን ተርምስ ኦፍ ኤክስ ወይ ደግሞ ኢን ተርምስ ኦፍ ዋይ ከጻፋችሁ በኋላ ሁለት ትመጡና የሁለተኛው ኢኩዌሽን ላይ ተከታላችሁ እንደዛ አድርጋችሁ መስራት። ለምሳሌ 2x - 5 ነው የሚለው 2x - 5y እኩል ነው ከስንት ጋር? ከ20 ጋር። እሺ የሁለተኛው ይሄንን ኢን ተርምስ ኦፍ ዋይ እንጻፈው። ለምሳሌ ኢን ተርምስ ኦፍ ዋይ እንጻፈው ወይ ኢን ተርምስ ኦፍ ኤክስ ኢን ተርምስ ኦፍ ዋይ እንጻፈው አይደል? ኢን ተርምስ ኦፍ ኤክስ እንጻፈው። ኔጌቲቭ አንድ ጠፋ፣ እቺ ወደዛ መሰረት ኢን ተርምስ ኦፍ ኤክስ እንጻፈው። ስለዚህ 20 ፖዚቲቭ ይሆናል። ፖዚቲቭ ስንት 5y ኦቨር 2 ይሆናል። የኤክስ ዋጋ ስንት መጣልን? ይሄው የኤክስ ዋጋ እዚህ ጋር አገኘን። የኤክስ ዋጋ ስንት ነው የሚሆነው? ይሄው እዚህ ጋር አሁን ያገኘነው ማለት ነው። ኤክስ ማለት 20 ሲደመር 5y ሲካፈል ለ2 ነው የኤክስ ዋጋ። እሺ ይሄን ያዛችሁ የኤክስ ዋጋ። አሁን በዚህ መንገድ የሰራ ነው ማለት ነው መጀመሪያ ላይ። እሺ ቀጣይ ሁለተኛ ስቴፓችን ምን አይነት ስቴፕ ነው የምንጠቀመው? እዚህ ጋር ያገኘነውን የኤክስን ዋጋ ሁለተኛው ላይ መተካት ማለት ነው። ስንት ላይ? 3x ማይነስ እሺ ይቅርታ
እሺ ሁለተኛ ላይ የሁለተኛ ላይ ያመጣናት ስንት ነች? ሁለተኛ ይስተተ ማይነስ 3x ፕላስ y እኩል ነው ከ4 ጋር። እሺ አሁን እዚህ ላይ የኤክስን ዋጋ ቅድም ያገኘነውን ይኸው የኤክስን ዋጋ ማለት እቺ ነው። በኤክስ ቦታ ላይ አሁን ባገኘነው በኤክስ ቦታ ላይ እቺኛዋን መተካት ነው። እቺ ካላገኘናት መተካት ነው። ስለዚህ ማይነስ 3 አረጋለሁኝ ሲባዛ በኤክስ ቦታ ላይ የተካለው 20 ሲደመር 5y 20 ሲደመር 5y ሲካፈል ለስንት ነው? እስቲ ለሁለት። እሺ ሲደመር y እሺ ለፎር እኩል ነው 4። ይኸው እዚህ ቦታ ላይ 3x ነበር። በኤክስ ቦታ ላይ የኤክስን ዋጋ መጀመሪያ ያገኘኋትኝን የኤክስን ዋጋ ውስጥ ላይ ሰብስቲዩት አደረኩትኝ ማለት ነው። ግልጽ ነው አይደል? ስለዚህ አሁን ምንድነው በቀጣይ የምናደርገው ምንድነው ማለት ነው? ቀጥታ ማባዛት ነው። ስለዚህ 3 ሲባዛ በ20 ማይነስ እንዲሆናል ማይነስ 60 አይደል? ማይነስ 60 ይመጣል። ሲደመር ኔጌቲቭ ነው። ስለዚህ ኔጌቲቭ ስለሆነ ማይነስ ይሆናል። ማይነስ 3 ሲባዛ በ5 ስንት ነው? 15 ዋይ ሲካፈል ለስንት? ለሁለት ሲደመር ለዋይ እኩል ነው ለስንት? ለ4። እሺ አሁንስ ምንድነው የምናደርገው? እያንዳንዱን ለብቻ እናውጣው። ስለዚህ ኮንስታንቱን ማውጣት እንዲቀላል ለብቻ እናውጣው እያንዳንዱ። ስለ 60 ሲካፈል ለ2 ማለት መጀመሪያ 60 ሲካፈል ለ2 ማይነስ 60 ሲካፈል ለ2 ከዛ ማይነስ 15 ሲካፈል ለ2 ሲደመር ዋይ እኩል ነው ከ4 ጋር። እሺ አሁን ኮንስታንቱን ለብቻ ላይክ ተርም እንሰብስብ። አሁን እዚህ ጋር ኮንስታንት አለኝ 60 ሲካፈል ለ2 30 ይመጣልኛል። 30ን ወደዛ ልውሰደው። ለምሳሌ እዚህ ጋር ዋይ ስላሉልኝ ዋይ እና ዋይ ስላሉልኝ ቫሪያብል ያለ ስለዚህ 30 እዚህ ጋር 60 ሲካፈል ለ2 ኔጌቲቭ 30 ይመጣልኛል። ኔጌቲቭ 30ን ወደዛ ልውሰደው። ወደዛ ለመውሰድ ስፈልግ ስንት ይቀልኛል ማለት እዚህ ጋር ኔጌቲቭ 15 ዋይ ሲካፈል ለ2 ሲደመር ዋይ። እሺ 60 ወደዚህ 60 ሲካፈል ለ2 30 ይመጣል። ኔጌቲቭ 30 ወደዛ ስንወስደው ፖዚቲቭ 30 ይሆናል ማለት ነው። ስለዚህ ፖዚቲቭ 4 ፕላስ ፖዚቲቭ 30። እሺ አሁንም እንዴት እንሄዳለን? ስለዚህ አሁን ቅድም ባዘጋጀው መንገድ አንድ ሲባዛ በኔጌቲቭ 15 ዋይ እሺ ሲደመር 2 ሲባዛ በዋይ 2 ዋይ ሲካፈል ለ2 ወይንም 2 ሲባዛ በ1 ማለት ነው። እንደዚህ ነው ማለት 30 እና 34 ይሆናል። እሺ አሁንም ከላይ ያለውን ደምር 15 ዋይ ሲደመር 2 ዋይ ስንት ይሆናል? 17 አይደል? ማለቴ ኔጌቲቭ ነው አይደል? ኔጌቲቭ 15 ስለሆነ ከ15 ላይ ሁለት መቀነስ ነው አይደል? ስለዚህ ኔጌቲቭ ስንት ይሆናል? 13 ኔጌቲቭ 13 ሲካፈል ለ2 ዋይ እኩል ነው ለ34። አሁን ይህንን ለማጥፋት ሁለትን ዋይን ብቻውን ለማስቀረት በምን አድርጋለሁ? በማይነስ 2 ኦቨር 13 ባበዛው የዋይን ብቻውን ማስቀረት ይችላል። አጠፋፍቼ እዚህ ጋርም በግልባጩ ነው ያባዙት አይደል? ስለዚህ 13 ኦቨር 2 ነበረ። የ13 ኦቨር 2 ግልባጩ ስንት ይሆናል ማለት ነው? 2 ኦቨር 13 አበዛዋለሁ ማለት ስለዚህ 2 ኦቨር 13 ማይነስ ነው። ማይነስ 2 ኦቨር 13 ነው። ስለዚህ ማይነስ በማይነስ ይጣፋል፣ 2 በ2 ይጣፋል፣ 13 በ13 ይጣፋል። ዋይ ብቻውን ቀረልኝ። እሺ ዋይ ብቻውን ቀርቶልኛል። አሁን ይሄንን ቀጥታ አባዝተን እናስቀምጠዋለን ማለት ነው። ስለዚህ 2 ሲባዛ በ34 ስንት ነው የሚሆነው? 2 ጊዜ 34 2 ጊዜ ስንት? እዚህ ጋር ለጻፋት 2 ጊዜ 4 8 ይሆናል። 2 ጊዜ 3 6 ይሆናል። ሲካፈል ለስንት? ለ13 ኔጌቲቭ 68 ኦቨር 13 ይመጣልናል ማለት ነው። ኔጌቲቭ 68 ኦቨር 13 ይመጣልናል። ስለዚህ መልሳችን ይሄ ነች ማለት ነው። እቺ ነች። በዚህ መንገድ ይሄው ኔጌቲቭ 68 ኦቨር 13 እናገኛለን ማለት ነው። መልሳችን እሱ ነው። አሁን የመጨረሻውን ሜትድ እናያለን። የመጨረሻው ሜትድ ምንድነው? የመጨረሻው ሜትድ ኢሊሚኔሽን ሜትድ ነው። ኢሊሚኔሽን ሜትድ ወይም ደግሞ አዲሽን አድ ማድረግ የሚለውን ሀሳብ ይዛል። ኢሊሚኔሽን ሜትድ እንዴት ነው የምንሰራው የሚለው ነገር እንመለከት። በኢሊሚኔሽን ሜትድ የኛውንም ታች ክላስ በደንብ ስላያችሁት ነው፣ በደንብ አይታችሁታል። እንዴት ነው የምናደርገው? መጀመሪያ ላይ
ይሄው እንደዚህ ነው የሚሰጠን። መጀመሪያ ላይ ምንድነው የምናደርገው? የሚያጠፋልን እንፈልጋለን። አንዳንዴ ይኸውላችሁ ላይክ ተርሙ ቀጥታ እንዴት ሊያደምጡባችሁ ይችላል። ለምሳሌ ቀጥታ ወደዚህ 10 ሊያ ቦታ ላይ ቀይሩት ይችላሉ። እንዴት አድርገው ለምሳሌ 3x እሺ ከዛስ ፕላስ 14 አድርገው እኩል ነው ማይነስ 7 ነው። እዚህ ጋር ፖዚቲቭ 7 y ከዛስ 5x እሺ ፕላስ 2y እኩል ነው 45። የዚህን ፈልጉ ተብላችሁ ልትጠይቁ ትችላላችሁ። አሁን ፈተና ላይ እንደዚህ ነው ይመጣላችሁ። አሁን ቀጥታ እንደዚህ እንዳጠብቁሽ እንደዚህ ሊያመጡባችሁ ይችላል። እንዴት ነው ማለት እንደዚህ አድርገው ሊያመጡባችሁ ይችላል። እንደዚህ የሚያመጡባችሁ ጊዜ አሁንም ቀላል ነው አይደል? ምንም ውስብስብ አይደለም። መጀመሪያ ላይ መመልከት ያለባችሁ እዚህ ጋር መቀመጥ ያለበት ሁሉ ጊዜ ኮንስታንት ነው መቀመጥ አለበት። እዚህ ጋራ ኮንስታንት ነው መቀመጥ አለበት አይደል? ስለዚህ እዚህ ጋራ ደግሞ ቫሪያብል ተቀምጦልኛል y አይደል? y ተቀምጧል 7y ተቀምጦልኛል። ስለዚህ ቫሪያብሉን ወደዚህ አስገብተን ኮንስታንቱ ወደዛ ማስወጣት ይኖርብናል። ስለዚህ ሁሉ ጊዜ ሲተሰጣችሁ እንደዚህ ጥያቄ ኮንስታንቱ መጨረሻ ላይ ያለው ኮንስታንት ነው ወይስ ኮንስታንት አይደለም የሚለው ነገር መጀመሪያ ቼክ ማድረግ አለባችሁ። ስለዚህ ፈተና ላይ እንደዚህ ነው የምትጠይቁት እዚህ ጋራ ከዛ አሁን ገገማችሁ እዚህ ጋራ ብትሰሩት ስለምትቸገሩ ማለት ፖዚቲቭ 14 እና 2y ስለሆነ ከታች 2y ነው። ሁለቱም እዚህ ጋራ ቫሪያብል ነው ያሉት። እዚህ ጋራ ኮንስታንት ነው። እዚህ ጋር ብትመለከቱም ቫሪያብል አለ። እዚህ ጋር ደግሞ ኮንስታንት ነው። እዚህ ጋራ ቫሪያብል ነው ያለው። ስለዚህ መጀመሪያ ላይ ሁልጊዜ በምን አይነት ፎርም መቀመጥ አለበት ማለት ነው? በምን አይነት ፎርም መቀመጥ አለበት? እዚህ ጋራ ኤክስ እና ዋይ ወይም ደግሞ እዚህ ጋር ፊት ለፊት ጋራ ቫሪያብሎቹ መቀመጥ አለባቸው። እዚህ ጋር ኮንስታንት መኖር አለበት። እዚህ ጋራ ኤክስ እና ዋይ እዚህ ጋር ደግሞ ኮንስታንት መቀመጥ አለበት። ኮንስታንቱ ወደ ውስጥ መግባት የለበትም። ወደ ውስጥ ከገባ ወደ ውጭ ታውጡታላችሁ። ቫሪያብሉ ወደ ውጭ ከሆነ ወደ ውስጥ ታስገቡታላችሁ። ኮንስታንቱ ሁልጊዜ በዚህ ፎርም መቀመጥ አለበት። እሺ ፈተና ላይ እንደዚህ እንዳትሸወዱ። በጣም አሁን ፈተና ላይ አሁን እንደዚህ ጥያቄዎች ነው እየበዙ ያሉት። በተለይ ኢንትራንስ ላይ ራሱ እንደዚህ ነው ጥያቄዎች እንደዚህ ብዙ ጥያቄ አይቻለሁ። እንደዚህ ሲያስቀምጡ ምንድን ነው ያሉት? ወደ ውጭ ያወጡታል። ኮንስታንቱ ወደ ውስጥ ያስገቡታል ማለት ነው። ስለዚህ እንደዚህ የሚሆንበት ጊዜ መጀመሪያ እናንተ ፎርሙን ታስተካክላችሁ ማስቀመጥ ይኖርባችሁ። ስለዚህ ኢሊሚኔሽን ሜትድ ስንሰራ እንዴት ነው የምናደርገው? እኔ ውስጥ ምንድን ነው የምናደርገው? የሚጣፋውን ለማጣፋት አንዱን ብቻውን ለማስቀረት ነው የምንሰራው። አንዱን ብቻውን ለማስቀረት ስንደምረው የሆነ ቁጥር ብቻውን እንዲቀርል ነው የምንፈልገው ማለት ነው። ስለዚህ ኤክስ እና ዋይ አለ እዚህ ጋራ ሁለቱ አሉ። አሁን ስንደምራቸው ቀጥታ ሁለቱን ብንደምራቸው ለምሳሌ ሁለቱን አድ ብናደርጋቸው ሁለቱ ቢደመር 8 ኤክስ ይሆናል። እሺ ሁለቱ ቢደመሩ 9 ይመጣል። 9 ዋይ ተመለከታችኋል። አሁንም ሁለት ቫሪያብል ነው የሚኖረው። ስለዚህ እኛ ደግሞ የምንፈልገው ደግሞ አንድ ቫሪያብል እንዲቀመጥልን ነው የምንፈልገው። አንድ ቫሪያብል እንዲቀመጥልን ደግሞ ምንድን ማድረግ የምንችለው ማለት ነው? እንዴት አድርገን እዚህ ጋር ያሉትን በሆነ ቁጥር ከላይኛው ሊሆን ይችላል ከታችኛው በሆነ ቁጥር አባስተ ነው ብቻ ስንደምረው የሚመጣልን ውጤት እንደዚህ አይነት ስንደምር የሚመጣልን ውጤት አንድ ቫሪያብል ብቻ እንዲቀመጥልን እኩል ይሆናል ብለን ኮንስታንት ብቻ እንዲቀመጥልን የምንፈልገው ዋና ፐርፐዛችን ማለት ነው። ስለዚህ እንዴት ነው የምናደርገው? የመጀመሪያውን ይሄንን በምንሰራበት ጊዜ ለምሳሌ ይሄንን ከላይ ያለውን ለምሳሌ በ3 ላብዛው። ከላይ ያለውን በ3 ላይ በ5 ላብዛው። ከታች ያለውን ደግሞ በ3 ላብዛው። ለምንድን ነው ያደረኩትኝ? እዚህ ጋር እቺኛዋ 15 እንድመጣልኝ ነው የፈለኩትኝ። እዚህች ጋርም 15 እንድመጣልኝ ስለፈለኩኝ ማለት ነው። ግልጽ ነው አይደል? ስለዚህ ሁለቱን በ3 እና 5 የላይኛውን በ5 ላብዛው፣ የታችኛውን በ3 ላብዛው። ስለዚህ የላይኛውን በ5 በማበዛበት ጊዜ ስንት ይሆንልኛል ማለት ነው? 5 ሲባዛ በ3 15 ኤክስ ይመጣልኛል። ከዛስ ሲቀነስ 5 ሲባዛ በ7 ዋይ 35 ዋይ ይመጣልኛል። ሲቀነስ 5 ጊዜ 14 ደግሞ 5 ሲባዛ በ4 20 ይሆንልኛል። ሁለትን ጽፌ 0 አለኝ። ዜሮን ጽፌ 2 አለኝ። ዜሮን ጽፌ ስንት 2 አለኝ። ከዛ 5 ሲባዛ በ1 ደግሞ 1 ነው። እዚህ ጋር 2 ዜሮን ጽፌ 2 አለ። 5 ሲባዛ በ1 ደግሞ 5 ነው። 6 7 ይሆንልኛል። ከሁለት ጋር 7 ይሆንልኛል። ስለዚህ 7 ይመጣልኛል ማለት ነው። እሺ ከታችኛውን ደግሞ አሁን 5 ዋይ ምናምን ብዬ ባስቀምጥ አልችልም አይደል? 5 ዋይ ዋይ ባስቀምጠው አሁንም ከታች እንድመጣልኝ 15 እንድመጣልኝ አይደል የፈለኩትኝ። ስለዚህ ከታችኛውንም በ3 አበዛት 15 ትመጣልኛለች። ከዛ ሲደመር
የላኛውንም አሁንም እቺ 3 ወደ ውስጥም ታበዛዋለች። ስለዚህ 3 ሲባዛ በ2 ደግሞ 6 ይመጣል። 6 ዋይ 3 ሲባዛ በ45 ደግሞ 5 ጊዜ 3 ስንት ነው? 5 ጊዜ 15 5ን ጽፌ አንድ አለኝ ማለት ነው። 3 ጊዜ 4 12 ከአንድ ጋር 13 ይመጣልናል ማለት ነው። እሺ አሁን ተመልከቱልኝ። ይሄ አሁን የላኛው የታችኛው ተመሳሰሉልኝ። ስለዚህ አንድ ቫሪያብል አገኛለሁ ማለት ነው። ማግኘት እችላለሁ ማለት ምን አድርግቼ አሁን ይሄንን ብቀንሰው ሁለቱ ተመሳሳይ ስለሆኑ ብቀንሰው የኤክስ ዋጋ ይጠፋልኝና የዋይ እናገኛለን ማለት ነው። ስለዚህ ሁለቱ 15 ሲቀነስ 15 ዜሮ ይመጣል። ይሄ ከዛ 35 ሲቀነስ ደግሞ ኔጌቲቭ 35 ሲቀነስ ደግሞ 6 ዋይ ደግሞ ስንት ይመጣልኛል ማለት ነው። ሁለቱም ማይነስ ማይነስ ሲሆንልኝ ይሄው እንደዚህ ማለት ነው። እሺ ይሄው ማይነስ 35 ዋይ ሲቀነስ 6 ዋይ እኩል ነው ማይነስ 7 ሲቀነስ 135። ይሄ በዚህ ጊዜ እንዴት ምን አይነት ቫልዩ ይመጣል ማለት ነው። ወደ 35 እና ይሄ 40 ስንት 41 ማይነስ 41 ዋይ እኩል ነው። ሁለቱን ደግሞ ስንደምራቸው ስንት ይሆናል? 100 ማለት 205 አይደል? 205 ይመጣል። ስለዚህ ቦት ሳይድ በ200 በስንት ብናበዛው በኔጌቲቭ 41 ብናበዛው የምናገኘው ውጤት ይሄን እናገኛለን ማለት ነው። የዋይን ዋጋ ማለት ነው። የዋይን ዋጋ በዚህ መንገድ እናገኛለን ማለት ነው። በዚህ መንገድ 205 ሲካፈል ለ41 እናገኛለን። የዋይ ዋጋ ነው ይሄ የዋይ ውጤት ነው። ስለዚህ የዋይ ብላችሁ ዋይ ማለት 205 ሲካፈል ለስንት ለ41 ነው የዋይ ዋጋ። እሺ የዋይ ዋጋን አንስታችሁ ደግሞ ታመጡና ደግሞ እዚህ ጋር ያገኛችሁትን ውጤት ደግሞ ታነሱና ደግሞ ከሁለት አንዱ ጋር ትወስዳላችሁ። ወይ የላይኛው ጋራ ወይ የታችኛው ጋራ 245 በዋይ ቦታ ላይ ወይ እዚህ ጋራ ወይ እዚህ ጋራ በዋይ ቦታ ላይ ከታችሁ የኤክስን ዋጋ መፈለግ ነው። ቅድም እንዳየነው ከዛ በኋላ ይቀልላችሁ ማለት ነገሮችን ማለት ነው። ስለዚህ በዚህ መንገድ የዋይ 205 ኦቨር 41 ይመጣልናል ማለት ነው። ግልጽ ነው። ከዛ ይችኛዋን አንደኛው ላይ ወይ የላይኛው ላይ ስትፈልጉ ወይ የላይኛው ላይ ወይ እዚህኛው ላይ ይሄኛው ተጠቅማችሁ እዚህ ጋር የዋይ ቦታ ላይ 205 ሲካፈል ለ41 ተከታላችሁ የዋይ ቦታ ላይ እዚህ ጋር ደግሞ ከፈለጋችሁ 245 ሲካፈል ለዋይ ከሁለት አንዱ መርጣችሁ ስትከቱ የኤክስን ዋጋ ታገኛላችሁ ማለት ነው። አሁን ባጭሩ አሁን እንዴት ነው አይተን ይሄ ነገር ኢንፋይናይት ሚኒ ሶሉሽን ነው ወይ ሶሉሽን አለው ወይ ሶሉሽን የለውም የሚለው ነገር እንመልከት። ለምሳሌ ይሄው አሁን በምን አይነት ፎርም ይቀመጥ ብለናል። ኤክስ እና ኤ እና ቢ አሉ። ኤ1 ኤ2 ቢ1 ቢ2 ሲ1 ሲ2 አለ። ኮንስታንት ናቸው እነዚህ የቢ የምንላቸው የዋይ ኮኤፊሽንት ናቸው። ኤ የምንለው ደግሞ የኤክስ ኮኤፊሽንት ነው። ስለዚህ ባጭሩ አሁን እንዴት አይተን ሁለት ኢኩዌሽኖች ተቀምጦልን አይተን ሶሉሽን አለው ሶሉሽን የለውም የሚለው ነገር ነው የምናየው ማለት ነው። ስለዚህ ኢፍ ለምሳሌ ኮኤፊሽንት ናቸው። እሺ ይኸው ኤ1 እና ኤ2 ብለን የምንጠራቸው ይኸው ኤ1 ኤ2 ብለን የምንጠራቸው ቢ1 ቢ2 ብለን ሲ1 ሲ2 ማለት ኤ1 እና ኤ2 ቢ1 ቢ2 ብለን የምንጠራቸው የዋይ እና የኤክስ ኮኤፊሽንት ነው። ስለዚህ ኤ1 ስንል የኤክስ ኮኤፊሽንት ነው፣ ኤ2 ስንል የኤክስ ኮኤፊሽንት ነው። ስለዚህ ይኸው ባየናቸው እዚህ ጋር በተቀመጡልን ፎርም ሁለቱ ይኸው የመጀመሪያው ፎርም የታችኛው የመጀመሪያው ሊነር ኢኩዌሽን አለ፣ ሁለተኛው ሊነር ኢኩዌሽን አለ። ኤ1 እና ቢ1 ስንል የመጀመሪያው ሊነር ኢኩዌሽን የየቫሪያብሎቹ እንትን ናቸው ማለት ነው፣ ኮኤፊሽንት ናቸው። ስለዚህ ኤ1 ሲካፈል ለኤ2 በሚካፈልበት ጊዜ የሚመጣው ውጤት ከቢ1 ሲካፈል ቢ2 የሚመጣው ውጤት ሲ1 ከሲ2 ጋር ኮንስታንቶች የሚመጣው ሁሉም እኩል ከመጡልን ምንድነው ኢንፋናይት ሶሉሽን ብለን እንጠራለን ማለት ነው። ኢንፋናይት ሶሉሽን ወይም ደግሞ ይሄ በሚሆንበት ደግሞ ዲፔንደንት ነው አይደል? ኢንፋናይት ሶሉሽን ስለ አንዱ በአንዱ ላይ ነው ዲፔንድ የሚሆነው፣ አንዱ ላይን በአንደኛው ላይ ዲፔንድ ይሆናል የሚለው ነገር ቀድሞ አይተናል። ስለዚህ ይሄንን ዲፔንደንት ነው የሚለው ነገር ትይዛላችሁ ማለት ነው። ስለዚህ ኦቨርላፕ ነው ወይም ደግሞ አንዱ በአንዱ ላይ ይደረባል የሚለው ነገር ትይዛላችሁ። ስለዚህ ሁለተኛው ደግሞ ኤ1 እና ኤ2 እኩል ሆነው ማለት ኤ1 ሲካፈል ለኤ2
ቢዋን ሲካፈል ለቢቱ በምናካፈልበት ጊዜ እኩል ከመጣ የሁለቱ ውጤት እኩል መጥቶ ሲዋን እና ሲቱ ግን ከተለየ ምን ላለ ማለት ነው? ይሄ ሀዝኖ ሶሉሽን ብለን እንጠራለን ማለት ነው። መቼ ኤዋን ሲካፈል ለኤቱ እኩል ሲሆን ቢዋን ቢቱ ኤዋንን ለኤቱ አካፍለን የምናመጣው ውጤት አለ። ቢዋን ለቢቱ አካፍለን የምናመጣው ውጤት ሁለቱ እኩል ከሆኑ ከሲዋን ግን ከተለዩ ከሲዋን ሲካፈል ለሲቱ ስናካፍለው የሚመጣው ውጤት ከተለዩ ነገር ግን ሁለቱ ግን እኩል ከሆኑልን ምን እንላለን ማለት ነው? ሀዝኖ ሶሉሽን እንላለን። ከሲዋን ሲካፈል ከሲቱ ጋር ግን እኩል ከሆኑ ግን ወደ ሜኒ ሶሉሽን ኢንፋይናይትሊ ሜኒ ሶሉሽን ብለን እንጠራለን ማለት ነው። ይሄ ደግሞ ኢንኮንሲስተንት እንለዋለን ማለት ነው። ኮንሲስተንት የሚሆኑት መቼ ነው? ኢንፋይናይት ሜኒ ሶሉሽን ሲሆኑ እና ደግሞ ዋን ሶሉሽን ወይ ደግሞ ዩኒክ ሶሉሽን ሲኖረው ብቻ ነው ማለት ነው። መቼ ኮንሲስተንት ብለን የምንጠራው ማለት ነው። ስለዚህ ኤዋን አሁን መልስ ሊኖርን የሚችለው ወይም ደግሞ ሶሉሽን የሚኖረው መቼ ነው? ኤዋን ሲካፈል ለኤቱ የሚመጣው ውጤት ቢዋን ሲካፈል ለቢቱ የሚመጣው ውጤት ዲፈረንት ፍሮም ዜሮ ከሁለቱ የተለያየ ውጤት ከመጣ ዲፈረንት ፍሮም ዜሮ ከመጣ ነው ማለት ነው። ስለዚህ እዚህ ጋር አየናቸው እንደነገርኳቸው ኤዋን ኤቱ ምናምን ብለን የምንጠራቸው የኮፊሽንት የቫሪያብሎቹ ኮፊሽንት ለቫሪያብሎቹ ኮፊሽንት ነው እያወራን ያለ ነው። ስለዚህ ይሄንን እንደዚህ በሚሆንበት ጊዜ ደግሞ ዲፈረንት ፍሮም አንዱ ከአንዱ ኤዋን ሲካፈል ለኤቱ ቢዋን ሲካፈል ለቢቱ ሁለቱ የሚመጣው ውጤት ከተለያየ ዩኒክ ሶሉሽን እንጠራለን ማለት ነው። ስለዚህ በዚህ መንገድ አይተን መልስ አለው ወይስ የለውም የሚለውን ነገር መለየት እንችላለን ማለት ነው ባጭሩ። ለምሳሌ እዚህ ጋር አንድ ሁለት ኤግዛምፕል እንመልከት። ለምሳሌ እንደዚህ ያሉትን ብንወስድ ለምሳሌ 2x ሲደመር 4y እኩል ነው 8 ከዛ በኋላ ደግሞ 4x ሲደመር 8y እኩል ነው 16 ተብለን ለምሳሌ ይሄን ብንጠይቅ ለምሳሌ ይሄኛው ምንድነው የምንለው? ዋን ሶሉሽን ነው ወይንም ሀዝኖ ሶሉሽን ነው ኢንፋይናይት ሜኒ ሶሉሽን ነው ምናምን የሚለው ነገር አሁን ቼክ እናደርግ። ለምሳሌ ይሄን ቼክ በምናደርግበት ጊዜ እንዴት ነው የምናደርገው? አሁን ባሳያችሁ መንገድ ኮፊሽንቶቹን እናወጣለን። መቼ የመጀመሪያው ኤዋን የመጀመሪያው የኤክስን እንወስዳለን። የመጀመሪያውን ኤክስን ሁለተኛውን ኤክስን። ስለዚህ 2 ሲካፈል ለ4 ስንት ነው ይመጣው? 1/2 ይመጣል። እሺ የሁለተኛውን ስትመለከቱት 4 ሲካፈል ለ8 ስንት ነው? 1/2 ይመጣል። የሶስተኛውን ብትወስዱት 8 ሲካፈል ለ16 ደግሞ ይሄኛው 1/2 ነው የሚሆነው። ተመለከታችሁ? ይሄኛውን አውጡት። ይሄኛው ሁሉም እኩል ናቸው አይደል? ሁሉም እኩል ናቸው። ይሄ 1/2 መጥቷል። ይሄም 1/2 ሁሉም እኩል ናቸው። ስለዚህ ሁሉም እንደዚህ አሁን እዚህ ጋር ኮፊሽንቶችን የምንመለከተው ብያለሁ። የኤክስ ኮፊሽንት ስንወስደው 1/2 መጣልኝ የመጀመሪያ። እዚህ ጋርም ስንወስደው ስንት መጣልኝ? 1/2 መጣልኝ። እዚህ ጋርም ስንወስደው 1/2 መጣልኝ። ኮንስታንት ነው ወስደው። ስለዚህ ሁሉም እኩል። ይሄ ደግሞ ምንድን ኢንፋይናይት ሜኒ ሶሉሽን ብለናል ማለት ነው። ኢንፋይናይት ሜኒ ሶሉሽን ብለናል ማለት ነው። ግልጽ ነው አይደል? ኤዋን ኤቱ ብለን የምንጠራው ይሄው ኤዋን እና ኤቱ ብለን የምንጠራው ኤዋን ስንል እዚህ ጋር ያለችው የኤክስ የመጀመሪያው ኮፊሽንት ነው። ኤቱ ስንል ሁለተኛ ላይ ያለችው የኤክስ ኮፊሽንት ነው። ቢዋን ስንል ብለን ስንጥር የመጀመሪያ ላይ ያለው የዋይ ኮፊሽንት ነው። ቢቱ ብለን ስንል ደግሞ የሁለተኛ ላይ ያለው የኤክስ ኮፊሽንት ነው ማለት ነው። በዚህ መንገድ መረዳት ትችላላችሁ ማለት ነው። ነገር ግን አሁን ይሄ እንዳለ ሆኖ ቢለያዩት አሁን እዚህ ጋር ያለውን ብቻ አሁን ለምሳሌ ብለያየው ለምሳሌ እዚህ ጋር ቢለያይ እዚህ ጋር ለምሳሌ 7 እዚህ ጋር 2 ብዬ እንደዚህ ብለያየው ለምሳሌ ሁለቱ የተለያዩ ናቸው አይደል? አሁን ሁለቱ እዚህ ጋር ያሉት ስንት ናቸው? 1/2 x1 እዚህ ጋር ያለው ሲካፈል ለዚህኛው 1/2 መጥቷል። እዚህ ጋርም የላይኛው ሲካፈል ለዚህ 1/2 መጥቷል። ነገር ግን ዲፈረንት ፍሮም ከስንት ከ7/2 ነው። ይሄ የሚሆንበት ጊዜ ደግሞ ኖ ሶሉሽን ብላችሁ ነው ሀዝኖ ሶሉሽን ብላችሁ ትመጣላችሁ። ብቸኛ ሶሉሽን ሊኖረው የሚችለው መቼ ነው ማለት ነው? ሁለቱ ሲለያዩ ነው። የቫሪያብሎቹ
ይኸው እዚህ ጋር ያሉት ቫሪያብሎችን ትይዛላችሁ አካፍላችሁ፣ እዚህ ጋር ያለውን ቫሪያብል ትይዛላችሁ አካፍላችሁ። ሶ ሁለቱ የቫሪያብሎቹ ኮኤፊሽንቶቹን ስታካፍሏቸው ዲፈረንት ፍሮም ሁለቱ ዲፈረንት ፍሮም ዜሮ ከመጡ ሁለቱ የተለያዩ ከሆኑ ምን ይኖራል ማለት ነው? ኤግዛክትሊ ዋን ሶሉሽን ይኖረዋል። ኤግዛክትሊ ዋን ሶሉሽን ይኖረዋል። ሶ ስላዳመጣችሁኝ አመሰግናለሁ። በቀጣይ ዘ ሲስተም ኦፍ ኢኩዌሽን ወርድ ፕሮብሌሞችን የምንመለከት ይሆናል ማለት ነው። ስላዳመጣችሁኝ ቴንክ ዩ።